ቤቱ ተበጠበጠ፣ ሀብ ተቆጣቸው፣ የሚያሳዝን ነገር ተፈጠረ ይላልና ቤተሰቦች እኔ አንድ ነገር በነ ብሩክ ቤት ማለት እፈልጋለሁ። ብሩክ ኦዲየንስ ማክበር አለብህ። ገብቷል? እኛን ተመልካቾች እንኳን ለሃይሚ ተውና እኛም ማክበር አለብህ እንዴ። በቃ ፕራንክ ከሆነ ፕራንክ ነው፣ ቁም ነገር ከሆነ ደግሞ ቁም ነገር ነው እንዴ። እናንተ እኛ አይደብራችሁም እንዴ? እኛ እኮ እናንተን ቪዲዮ ስናይ ነው እንጂ እንደሰተው ደስ የሚል እናንተ እንዴ በቃ ሃይሚ ምንም አላጠፋችም ስትባል አሰማም እንዴ? ሁለት ደግሞ ሶስተኛ ወገን መግባት የለበትም። ምን አልኩኝ? ፕራንክ ዞሮ የሚያመጣው ነገር ደስ አይልም እያልኳችሁ ነበር። እስቲ አሁን ሰምተን እንመለስ የነ ብሩክን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ በትህትና እንጠይቃለን። ይሄን ቪዲዮ ደግሞ ላይክ አድርጉልን። እሱ ያመነ እየደበች ሀብቴ ምንም አልደበኩትም። ተረዱኝ በእግዚአብሔር። አይደለም ለፕራንክም ቢሆን እንዴት ነው አልጋ ላይ ራሱ የምትገናኝ? ዳራ በልኩ ብዙ ነገር ነው ማውራሽ። ነገርኳት፣ ለሃይሚ ነገርኳት። በውስጥም ጻፍኩላት፣ አትመልስም። ቤተሰቦች ግን ሲኒ ላይ ያየችው መሰለኝ። ምንድን ነው ቤተሰቦች ይኸውላችሁ ኦዲየንስ ከናንተ ስንት ነገር ይጠብቃል አይደል እንዴ? እና ያን እንደማሳካት ዘላችሁ ሌላ ነገር። አሁን ፕራንክ ምን እያልኩ ነበር? አሁን ይሄ ሃይሚ ያመጣችሁ ፕራንክ በጣም ከባድ ነው። ገብቷችኋል? ለምን አንድ ሰው እንደዛ ብዬ አሁን ሃይሚ ከፍፄ ጋር ተኛች ብዬ ብናገርና ብሩክን ጎትቼ ይሄው ፍፄ ተኝቻለሁ ምናምን ብላ ብታሳ የቱ ይበልጣል አይደል? ፕራንክ ለፕራንክ ብላችሁ ሁላ የምታረጉትን ነገር አለማወቅ ይሄ ትልቅ ነገር ነውና ብሩክ በጣም ፍፄ በቃ ያቺን ነገር ተጠቅሞ ብሩክን አሳመነው። ብሩክ ደግሞ በጣም ዝም ብሎ ነው የሚያምነው። በቃ ሃይሚ ባመጣችሁ መዘዝ ፍፄ ተጠቀመ። ብሩክ ደግሞ አንድ ላይ በቃ አይሆኑም ማለት ሊጣሉ ነው። እና ይህ ነገር አያስፈልግም ነው ብዬ ነው ማምነው። ይሄ በቤተሰባችሁ መሀል ውስጥ ሶስተኛ ወገን አያስፈልግም፣ ፕራንክም አያስፈልግም። ምንም ፕራንክ ካስፈለገ እንኳን ቢያንስ እንደዚህ አይነት ፕራንክ አያስፈልግም ባይ ነኝ። ለምን እሱ አሰምበየ ለምን አይገዛ ሀብቴና ናኒ ምንም አያውቁም። ግን ምንድነው ፍፄ ባለጌ ሰው ነው። ዛሬ ብሩክ ማመን አለብህ። ለምን ጥላት ሄዳል? ሁሌ በወሬ መሀል የሚያስጠላ ሰው ሆኗል። ብሩክ የሚያስጠላ ጸባይ ነው ያመጣው። ቤተሰቦች ሁሌ በወሬ መሀል ይወጣል። በቃ ብቻ ቤተሰቦች እኔ የና ሃይሚ ቤት በጣም እያስጠላኝ ነው። በቃ ወደና አብርሽ ቤት ልዞርባችሁ ነው። የማይታረቁ ከሆነ እኔ ቤተሰቦች አይደብርም? ድራማቸው እያስጠላ ነው እየመጣውና በቃ መጻፍ ከቻላችሁ ማለት ይሄ ኢንስታግራማቸውን ምናምን ቆይ ወይ እኔ ያስቀምጥላችኋለሁ ልክላችኋለሁ ከአካውንታቸውን ዲስክሪፕሽን ላይ እዛ እየገባችሁ ወይ ጻፉላችሁ። ካገኛችሁ ደግሞ አካውንቱን ካገኛችሁ ደግሞ እኔ መላክ ያስጠበቅብኝም ጻፉላችሁ። እንዴ ብዙ ሰው ሲጽፍላቸው ነው እርግጠኛ ገብተው ማየት የሚችሉት። እና በቃ ለኦዲየንስ አክብረህ ሁላ መስራት አለብህ ብሩኬ ባይ ነኝ። እኔም አሳምሬ በአሪፍ እንትን አቀርብላችኋለሁ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ቻው። አሞኝ ስለሆነ ነው።